ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ሰላም ጥዕና ብልና ዝኽበርኩም ተኸታተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ትጸንሑ? ንሎሚ ብዛዕባ ህልው ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ካብ ወትሩ ክሳብ ፍጻመ መደብና ምሳና ክትጸንሑን ክትከታተሉናን ብኽብሪ ንዕድም። ኣብዚ ክልተ መዓልታት ካብ ዚምባብዌ ዝተሰምዐ ሓደ ሓድሽ ነገር ኣሎ። እዚ ምስትን ኢትዮጵያ ን17 ዓመታት ዝመርሐ ኮሎኔል መንግስቱ ሃይለማርያም ዝተሓሓዘ ዜና ንብዙሓት ኣገሪሙን ኣሰንቢዱን ዝርከብ እዩ። ብፍላይ ኣብ ኢትዮጵያ ዓብ ክትዕ ፈጢሩ ዘሎ እዚ ጉዳይ ገለ ክድግፍዎ ካልኦት ድማ ክቃወምዎ ገይሩ ይርከብ። እቲ ወፂኡ ዘሎ ሓበሬታ ንምምላስ ኮሎኔል መንግስቱ ሃይለማርያም ናብ ኢትዮጵያ ዝምልከት እዩ። እዘን ልዕሊ 30 ዓመታት ባህዳምነት ኣብ ካልእ ሃገር ተዓቒቡ ዝጸንሐ መራሒ ሃገር ሎሚ ናብ ኢትዮጵያ ክምለስ ተደልየሉ ምኽንያት ብዙሓት ምስ ሃገራዊ ዕርቅዶ ምስ ጉዳይ ኣፍ ደገ ባሕሪ ብምባል ክቀባበሉ ይረኣዩ ኣለው። ክሳብ ሓንቲ ጥይት ተርፈና ክንዋጋእ እምበር ካልእ ኣማራፂ የብልናን ብዝብል ክሳብ መወዳእታ ክዋጋእ ምዃኑ ኣፍሊጡ ዝነበረ ኮሎኔል መንግስቱ ሃይለማርያም ጉዳይ ኤርትራውያን ተጋደልቲ ናብ ምዝዛም ገጹ የምርሕ ከም ዘሎ ድሕሪ ምርድኡ ኣብ መሰልጠኒ ማእከል ብላቴና ዘለዎ ወታደራት በፂሐ ክምለስ ኢሉ ምስ ተሸርበዩ ክሳብ ሎሚ ኣብ ዚምባብዌ ኣይኣቱ ኣይወፅእ ኮይኑ ሓላሱ ጥሕ ኮይኑ ዝነብር ዘሎ። እዚ ንብዙሓት ክፉት ዕድላት ቃለ መሕትት ዘይፈጠረ ኮሎኔል ምስ ውሕዳት ሰባት ጥራዩ ብድሩት ክራኸብ ተራዩ። ብፍሉይ ሓለዋ ናብሩ ስለ ዝመርሕ ድማ ካብ ኢትዮጵያ ዳሎ ሃዲሙ እምበር ብስነ ኣእምሮስ ክሳብ ሎሚ እሱር ምህላው ብዙሓት ይሰምዑ። ኣብ ገለ ክፋላት ኢትዮጵያ መንጌ እንዳተባሃለ ዝድነቕ እዚ ኮሎኔል ብብዙሓት ናይቲ ግዜ መንእስያት ናይ ሕጂ ሽማግሌታት ወታደራት ሃዲሙ ክነሱ ከም ጅግና ዝረአዩ። ዝኾነ ኮይኑ ሎሚ ኣብ ዝወፅእ ሓበሬታ ኮሎኔል መንግስቱ ሃይለማርያም ናብ ኢትዮጵያ ኣብ ዝቐፅል ወርሒ ከምርሕ ምዃኑ እዩ ዝሕበር ዘሎ። ነዚ ሓበሬታታት ሓደ ድሕሪ ሓደ ክንምልከቶ ኢና። ብድሕርዚ ኣብ ጉዳይ ዲፕሎማስያዊ ፍሕፍሐ ኤርትራን ኢትዮጵያን ክህልዎ ዝኽእል ጽልዋ ክንደሲና ምሳና ጽንሑ። ጸሓፊ ኣብይ ይልማ ሎሚ ኣብ ማሕበራዊ ሚድያን ኣብ ናይ ገለ ናይ ዚምባብዌ ሚድያታትን ዝተናፈሰ ወሬ ንብዙሓት ሰባት ኣቓልቦ ክህቦ ዝገብረ ኮይኑ ኣሎ። ን35 ዓመታት ኣብ ስደት ኣብ ዚምባብዌ ዝነበሩ የቀድሞ ፕሬዚደንት ኢትዮጵያ ኮሎኔል መንግስቱ ሃይለማርያም ምስ ሙሉእ ስድራ ቤቶም ኣብ መወዳእታ ዝወርሕ እዚ ናብ ኣዲስ ኣበባ ሃገሮም ክመፁ እዮም ተባሂሉ። ሓደ ድሕሪ 35 ዓመታት ናፍቆት ሃገር ዶ ወይስ ፖለቲካዊ ዕርቂ? ኮሎኔል መንግስቱ ሃገረይ እንተዘይተቐየረት ኣይምለስን ኢሎም ኣብ ስደት ዝነበሩ ናብ ኢትዮጵያ ክምለሱ ምውሳኖም እቲ ዜና ሓቀኛ እንተኮይኑ ማለት እዩ ዓብ ትርጉም ክህልዎ እዩ። እዚ ጉብኝት ብወገን መንግስቲ ዝተሓስበ እንተኮይኑ ሃገራዊ ዕርቂ ክኸውን ይኽእል ዝብል ግምታት ኣሎ። ክልተ ስምዒት ህዝቢ ናይ ክልተ ጎራ ግጭት። ደገፍቲ መንግስቱ ንዳር ዶብ ሃገሩ ዝተኸለ ንባሕሪ መውፅእ ንኽንረክብ ዝተቓለሰ ጅግና እዩ ብኽብሪ ክቕበልዎ ይግባእ ዝብሉ ወገናት ነቲ ዜና ብሓጎስ ተቐቢሎም ኣለው። ተቃዋምቲ ኣብ ቀይሕ ሽብር ግዜ ዘመዶም ዝሰኣኑን ብስርዓቱ ዝተጎድኡ ወገናትን ግን ብሕጊ ዝተፈረደሎም ሰብ ብኸመይ ብኽብሪ ይምለሱ ዝብል ጽኑዕ ተቃውሞ ከልዕሉ ይኽእሉ። ሰለስተ ኣነጋጋሪ ሕቶ ብናይ መን ግብዣ? እቶም ፕሬዚደንት ናብ ሃገር ክመፁ መን መገዲ ኣመቻችዩሎም? ሕጂ ዘሎ ጂኦፖለቲካዊ ኩነታት ኢትዮጵያ ብፍላይ ናይ ባሕሪ መውፅኢ ፍላጎት ምስ ናይ መንግስቱ ናይ ቀደም ኣቋም ብምምሳል መንግስቲ እዚ ኣጋጣሚ እዚ ንሃገራዊ ሓድነት ክጥቀመሉ ደሊዶ ይኸውን? 4 ምስክርነት ታሪክ። ጓድ መንግስቱ ናብ ኢትዮጵያ ምምፃእ ማለት ህያው መዝገብ ታሪክ ናብ ሃገር ኣተወ ማለት እዩ።
ብዛዕባ ናይ ወቅቱ ምስጢራት ናይ ኤርትራ ምፍላይን ናይ ሶማልያ ወራርን ዝህቦ ምስክርነት ንተመራመርቲ ታሪክ ኢትዮጵያውያን ዓቢ አበርክቶ እዩ። መደምደምታ ኮሎኔል መንግስቱ እንተመፁ ወላውን እንተዘይመፁ እዚ ወሬ ጥራይ ምንፋሱ እኳ ፖለቲካ ኢትዮጵያ ክሳብ ክንደይ ተለዋዋጭን ዘይተገመተን ኮይኑ ከም ዘሎ ዘርኢ እዩ። ጓል መንግስቱ ብክብሪ ኣብ አዲስ አበባ ቦሌ መዕረፈ ነፋሪት ክወርዱ ምርኣይ ንገለ ሰባት ሕልሚ ንኻልኦት ድማ ድንጋጸ እዩ። ንስኻትኩም ከንታይ ትብሉ? ምምላስ ኮሎኔል መንግስቱ ኃይለማርያም ንሃገራዊ ሓድነት ይጠቅም ዶ ወይስ ዝነበረ ቁስሊ ይቀስቅስ ዝብል ሕቶ ብምቕራብ እዩ እቲ ኢትዮጵያዊ መረብ ሓበሬታ ነቲ ሕቶ ቀሪቦ ዘሎ። ብሓፈሻ ኮሎኔል መንግስቱ ከምቲ ዝተባሃለ ኢትዮጵያ ምዛቱ ነቲ ዘሎ ብሄራዊ ሕንፍሽፍሽ ነዳዲ ክውስኸሉ ዳ እምበር ፍታሕ ዘምፅእ ኣይኮነን። ብዓብዪ እውን ክሳብ ዚምባብዌ ኸይዶም ፈተነ ቅትለት ዝፈተኑሉ ኣካላት ማለት ህዝባዊ ግንባር ከምኡውን ህወሓት ሰላም ዘለዎ ለይቲ ከይድቅስ ምክንያት ክኾኑ ይኽእሉ እዮም። በዚ ኮይኑ በቲ ግን ኣብ ጉዳይ ኣፍደገ ባሕሪ መንጊ ባዕሉ ስልጣን ሒዙን ከሎ እኳ ከሳኽዑ ዘይካለ ኢትዮጵያ ኣትዩ ዘምፅኦ ፅልዋ ክንደይ ነከየሉ። እንተተኻኢሉ ንኣብይ ኣሕመድ ግደፍ ዓቕሙ ካፍለጥ ካብ ዓደይ ወፂ ቤተ መንግስቲ ክናፍቕ ኣሕመድ ዓደይ ክብህግ ኣእጋረይ ኢትዮጵያ ከይረግፃ ዘኸልክለኒ ውሳኔ ብምውሳደይ ክሳብ ሎሚ ክትዓሲ ዝነብር ካባይ ተማሃር ባሕር ባሕሪ ኢልካ ኣነ ኢትዮጵያ ንስኻ ድማ ዚምባብዌ መንበሪ ከይንቕይር ዝብል ምኽሪ ይልግሰሉ ይኸውን እዮም። ንኽልቲኦም መራሕቲ ዘመሳሰሎም ብዙሕ እኳ እንተሃለወ መንጌ ግን ኣብዚ እዋን ካብ ጌጋቱ ዝተምሃረ ክኸውን ዘሎ ተኽእሎ ልዑል ምዃኑ እዮም ፖለቲከኛታት ዛረቡ። ስለ መንግስቱ ኃይለማርያም የሚወራው ወሬ እውነት ይሁን ውሸት በቀጣይ ቀናት የሚታወቅ ነገር ይሆናል። ሆኖም ግን ልዑል ሙልጌታ አስራተ ካሳ የሚከተለውን ጽሑፍ ጽፏል። ለግንዛቤ እንዲያዳችሁ ብቻ እናቀርብላችኋለን። ከ1966 እስከ 1983 ዓመተ ምህረት ማለትም እንደ ኢሮፓውያን አቆጣጠር ከ1974 እስከ 1991 በኢትዮጵያ ውስጥ የተካሄደውን አሰቃቂ የቀይ ሽብር የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም ለብሔራዊ እርቅ ይረዳሉ ብሎ ማሰብ ይከብዳል። ይህም መጠበቅ ቃጠሎ ያስነሳን ሰው የእሳት አደጋ መከላከያ ተቋምን እንዲመራ እንደመጠየቅ ይቆጠራል። ላለፉት 35 ዓመታት በመንግስት በሰጣቸው ቪላ ውስጥ በሐራሬ ሲኖሩ የቆዩት የቀድሞ ማርክሲስት መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት ሊመለሱ ይችላሉ የሚለው ወሬ በአዲስ አበባ ነዋሪዎች ዘንድ በስፋት እየተወራ ነው። ይህ ጉዳይ በማህበራዊ ሚዲያም በስፋት ተሰራጭቷል። ስለ መንግስቱ ኃይለማርያም ወደ ኢትዮጵያ መመለስ የሚደረገው ውይይት የጦፈው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ ኢሮፓውያን አቆጣጠር በ2018 የአፍሪካ ህብረት ምርጫ ታዛቢ ቡድን በመምራት ወደ ሐራሬ ባቀኑበት ወቅት ከመንግስቱ ጋር ከተገናኙ በኋላ ነው። ይህ ግንኙነት በወቅቱ የጠቅላይ ሚኒስትር አብይ አህመድ ውስጥ ታዋቂ ፍቃድ እንደተፈጸመ ይታመናል። ታዛቢዎች በወንጌላዊው አማኝና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በመንግስቱ መካከል የተደረገውን ግንኙነት በሌላ መልኩ ይተረጉሙታል። ይሄውም ኃይለማርያም መንግስቱ ከአሰቃቂ የትላንት ታሪካቸው ተላቀው ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው በመቀበል ድነትን ወይም ሪደምፕሽን እንዲያገኙ ለማመቻቸት የተፈጠረ እድል አድርገው ያዩት። ለኃይለማርያም ይህ አይነቱ ውጤት ነፍሳቸው ከዚች ምድር ከተለየች በኋላ መለኮታዊ ሞገስን እንደሚያስገኝላቸው የሚታመን ትልቅ የግልና መንፈሳዊ ስኬት ነው። አሁን በርካታ ወሳኝ ጥያቄዎች ይቀራሉ። የአብይ አህመድ መንግስት የኢትዮጵያ ፍርድ ቤት በመንግስቱ ኃይለማርያም ላይ በሌሉበት የወሰነውን የእድሜ ልክ እስራት እንዴት ያስተናግደዋል? አሁንም በግጭት ውስጥ የምትገኘው ኢትዮጵያ በኢትዮጵያውያን ላይ ለፈጸሙት ከባድ ወንጀል እስካሁን ይቅርታ ያልጠየቁትን መንግስቱን ለሀገር አንድነት እንደሚጠቅም ሰው አድርጋ ለመቀበል ዝግጁ ናት ወይ? እኔ ከ20 ዓመታት በፊት እንዳደረኩት የተፈጸመው ቫይረሱም እንኳን መንግስቱንና ሌሎች የደርግ አባላትን ይቅር ለማለት ፍቃደኛ የሆኑ ወይም ያንን ከባድ እርምጃ የወሰዱ ስንት ሰዎች ይኖራሉ? እዚህ ላይ የማርቲን ሉተር ኪንግ ጁኒየርን ጥበብ የተሞላበት ምክር አስታውሳለሁ። አይን ለአይን ጥርስ ለጥርስ ሀገርን እውርና ጥርስ አልባ አድርጎ ያስቀራል። በኮሎኔል መንግስቱ ኃይለማርያም ዙሪያ በሚወራው ወሬ ልጃቸው ትዕግስት መንግስቱ በማህበራዊ ሚዲያ ሰፊ እንቅስቃሴ ስለምታደርግ እንደዚሁም ጋዜጠኛ ገነት አየለ የመንግስቱ ኃይለማርያምን መጽሐፍ የጻፈች ቃለ ምልልስ አድርጋ እስካሁን ድረስ ያሉት ነገር የለም። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው
ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጪ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጪ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል Is the military solution the only possibility left? የለም ቀደም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ በተግላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል